ቤዛ ስንት ዓመትሽ ነው? 31 ኦ ልጅ አለሽ? ስንት ልጅ? ሶስት ሁለት ባለትዳር ነሽ? አዎ። ኦ ባለትዳር እኮ ነው ቤት አይገባም። ለምንድን ነው የገባው? የምር ነው አታውቂም? እኔ እንዴት ፎሎ አልኩ ፎሎ አድርጌያለሁ እኮ። አይ ባለትዳር ነው ያላልኩኝ። ፎሎ አላደረግህም ብዬ ነው። እኔ ከዚህ በፊት እንደመርህ አንድ የወጣ ህግ ነው። ከ18 ዓመት በታች የሆነች ልጅ ባለትዳር ወንድ እኔ ቤት አይገባም። ጭራሽ ወንድም አይገባም? አዎ አዎ። ኦኬ የኔ ላይቭ አይተሻታቂም ማለት ነው? የኔ ላይቭ አይተሻታቂም? ማነው ስሟ? በጣም መወዳት ልጅ አለች። ከእሷ ጋር የሰራችው ላይቭ አይቻለሁ። የዛኔ ነው ፎሎ ያደረኩት። ሌላ ግን አንዳንድ ጊዜ እንደ የሬዲዮ ስድብ ስትሳደብ ምንም እንትን አይለኝ። ከማን ጋር ነው ያየሽው? ቪዲዮ ሰርቼ ከረዱ ጋር። ረዱን በጣም ስለምወዳት ከረዱ ጋር ያሉትን ቪዲዮዎች በሙሉ አይቻለሁ። ለዛ ይመስለኛል ፎሎ ያደረኩት። እሷንም ትወጃት ወይስ እኔን? ረዱን በጣም ስለምወዳት ከእሷ ጋር ደግሞ እሷን ላይቭ ስታሰራት የነበረ የለም። ላይቭ አትችልም ነበር መጀመሪያ ሰሞና ረዱ እና ላይቭ እንትን ስትላት ሰፖርት እያረካት ነበርና ለዛ አይ እኔ ጋር ባለትዳር አይገባም። ረዱ ባለትዳር አልነበረችም ያኔ አብራኝ በነበረችበት ታይም። ያ ማሚ ነበረች። ግን ያ ሲንግል ማሚማ ይመቹናል፣ ደስ ይሉናል። እና ሉጣ እያሉ ነው። አዎ ባለትዳር ኮች። እሺ በቃ ባይ ቴንክ ዩ። አላቅም ብቻ ቢዚ ነው ፓርኩ። ፓርክ የለም እዚህ ሰፈር ነብር እንዳይበላቸው። ኧረ አለ ጉለሌ ፓርክ እሱ ላይ ነው። አዲሱ ገበያ እኮ ነው እሱ። አስኮ አይደለም እኮ ካስኮ ይሄዳሉ። ከዊንጌት እንትን ከአዲሱ ገበያ ሆነሽ ራሱ ወደ እናንተ ሰፈር ስታይ በጣም የሚያምር ቪው ነው ያለው። መተካል ማለት ነው ወደዚህ ከሩፋኤል እንዴ እኔ ያልኖርኩበት የአዲስ አበባ ሰፈር የለም። ያው እንግዲህ ያየ ነው የሚያውቀው። ያየ ነው። ኦ አንቺ የት ነው የምትይው? እዛው ነው የምትይው? እዛው አካባቢ? አዎ እኔ ሰሚትም ነው በኖረው። በእርግጥ እዚህ ቤተሰቦቼ ጋር ነው የመጣሁት። ያልቃል ሮዝመሪ ነው 15 ቀን ሳይሞላው በሐሳብ በጭንቀት ፍሪጅ ውስጥ እንዲሆነው ቢሳ እኔ እኮ የምታረጉት እላይታችን የምታረጉት ግን ኮንፍራም ሴት ጋር ዴት ማድረግ ፈናለው ነው ያልኩት። ጥሩ። ለማንኛውም የፀጉሩን ግን ሀሳቦች ምናምን ብንወያይና ፀጉርክን በደንብ ብትንከባከብ ጥሩ። ሮዝመሪ ፍሪጅ ውስጥ እያረኩኝ ምን አለበት? ይሄኔ አገባ ነበር እንደዚህ ትዕግስቱ ቢኖር። ትዕግስት አለ ወይ? ስልክ ሰሚት አይደለሽ ወይ? ትዕግስት አለኝ አላልክም ቅድም? ለፀጉሬ ነው 6 ወር እየተመላለስኩ ለመሰራት እንጂ ሮዝመሪ ነው ምናምን እየፈጨው ነጭ ሽንኩርት ምናምን። ኧረ በኢየሱስ እንዴ ያሳዝናል። ስለሽ የሆነ አንድ ነገር እንደጎደለኝ ማስብ የምር ስህተት ነው። መላጦች የት ናችሁ? መላጣ ሰው የለም እዚህ ውስጥ። ይሄ በጣም ስህተት ነው። መላጣ ወንድ እንደውም በጣም ኮንፊደንስ ያለው ወንድ ነው። በጣም ነው የሚያምረው መላጣ ወንድ። መላጣ ከወደድክም ጠላህም ዲሴብል ነህ። ሰውነት የሆነ ነገር ማድረግ አልቻለም ማለት ነው። ማብቀል አቅቶታል ማለት ነው። አልመለጥም ብለህ ነው? ኧረ ዘንድሮ የማይመለጥ የለም። ሁሉም የሴት ጋር ተጠቂ ስለሆነ ይመለጣል። እሱ ነው ፀጉሩ የሚጨርሰው። አይ የመጣብንን ጉድ እየሰማችሁ ነው ጋይስ። አዎ ዘንድሮ ሁሉም እሱን ነገር አቁሙ ላለመመለጥ። ወንዶች ራሳችሁን ተንከባከቡ። ቢያንስ በወር አንዴ እንደዚህ አይነት ነገር ሲፈጠር በወር አንዴ የምታደርጉት እንጂ በቀን 4 5 እያደረክ መላጥ ነው የምትሆነው። ብሌኒ አይገናኝም ከዚህ ጋር ብሌኒ። እኔ አላውቅም እንጂ ስለ ሆርሞናል ሪሌሽን አላውቅም። ፀጉር ይሰባል።
በቃ እንግዲህ ሌላ ቀን ዲስከስ እናደርጋለን ስለሱ እናደርጋለን። ሮዝመሪኖን ግን እዚህ ሳሚት ከሆንሽ አይቀር ለምን ቤትሽ በፐርሰናል እንዴ ልበልሽ በግል ኦርደር ቤትሽ እየመጣው ለምን ቢዝነስ አደረገው አሳውቃለሁ። ኖ እንደ ወንድም እኔም አንቺ አይተሽኝ እንደ ታናሽ ወንድም በትንከባከቢ እስቲ እናስብበታለን። አስቢበት የኔ እናት። ሰላም እደር። ሰላም እደር። ባይ ባይ። አኪና ማለት ስፕሪንግ ፍላወር ነው ይላል። አኪና ብቻው የለም ፉል ኔምሽ የለም።